አስበላዋለሁ። ድመት አስበላዋለሁ። ለ14 ዓመት ከቤት ወጣ። የሰላቢ መተት የሚደረገው የሰውን ሀብት ንብረት ለመስጠት ይሄው ሽንት ቤቷ በር ላይ ስትገበስል እንድንታያት በተዝጋው ቁጥ ምንድነው የምታደርገው ልጅ? ድመት አስበላዋለሁ። ድመት አስበላዋለሁ? እንዴት አድርገህ? አንገቷን አፍ ውስጥ አስገባዋለሁ። አንገቷን አፍ ውስጥ አስገባዋለሁ። እሷ አፍ ውስጥ የሚለው እውነት ነው? የሆነ ቦታ ወስዶት ነበር መሰለኝ ጸበል ወሰደው ብሎ ራሱ ነው የነገረኝና የሆነ ጅብ ነው የሚታረደውና ስጋው ለውሻ ይሰጣል፣ ደሙ ደግሞ የሆነ ቦታ ይፈስታል ምናምን አለ። የሆነ ቦታ የሚገብረው ነገር አለ መሰለኝ አላውቅም አባቱ። እና አሁን በቅርብ ደግሞ ድመቶችን እያነሳው ካልበላው ነው የሚለው። ድመት እያነሳ ካልበላ ይላል ራሱ ማለት አባቱ የሆነ ቦታ ወስዶት እኔ ምን እንደሚያደርግ አላውቅም። ሙሉ ለሙሉ ምንም ግልጽ ነው አልነገረኝም። እየቀላቀለው ነው የሚያወራው። ገባኝ። ግን ድመት ልብላ ነው የሚለው እያነሳ በቃ ስንቴ ነው የማላቀቀው ካፉ። ወይ ጉድ! ድመት ነበረች አይደል የልጅ መብላት የነበረባት ተቃራኒ ሆኖ እሱ ደግሞ ድመቷን ካልበላ ይላል። እሺ ደግሞ ህፃናቶቹ ይበቃኛል። ደግሞ ማን ያለው አንተ? የገዛባቱ ምን መተት አደረገበት። ወላጅ አባቱ ከማን ጋር ነው የመጣው? ከእናቱ ጋር ነው የመጣው። እሺ ከእናቱ መተት ሌላ ምንድን ነው ያለው? በአባቱ የአባቱ ምን ልጅ ነው። እሺ አባቱ ልጅ ነው። አሰቃየው። እሺ በቃ ገደለው ለቀኝ። እሺ እናት ነኝ። እስኪ ወደዚህ ዛሬ ደግሞ የጉድ ቀን ነው። ብድግ በል ተነስ። አንሶ ብድግ አድርገው። በጣም ያሳዝናል። ትውልድ እኮ የለም። በዚህ ሁኔታ ከቀጠልን ኢትዮጵያ ታሰጋለች። ኢትዮጵያ ታስፈራለች። የሚረከባት ሳይሆን የሚያጠፋት እንዲህ አይነት ትውልድ ነው የሚቀጥለው። ባህሪያቸውን ተዋህዶ ራሳቸውን ለምዶ የሚኖር መንፈስ ከቤት ውስጥ ካለ ምንም ነገር በቃ የለንም ማለት ይቻላል። ዝም በል በስላሴ ስም። እሺ ልጅሽ ነው የሚናገረው? ትንሽ ከበድ ይላል። አዎ እውነት ነው። ታውቂያለሽ? አውቃለሁ። ያው 2 ዓመት ሆኖታል ከተጋለጠ መንፈስ። ከአባቱ ጋር አንድ ላይ ናችሁ? ተለያይታችኋል? ተለያይተናል፣ ተፋተናል። እሺ እና ያው ለሷ እና የማይወልደው አንድ ልጅ አለኝ፣ የመጀመሪያ ልጅ። ለኔና ለልጄ የተላከ መንፈስ ነው እሱ ላይ ያረፍኩት ነው የሚለው። ያው መተት ነው። እና ያው እሱም አላመነም፣ ጎረቤትም እንዴት በልጁ ላይ ነው የሚለው። ግን ያው እሱ አንደበቱም ሲፈልግ ይዘጋዋል፣ ሲፈልግ ልቡ ላይ ይቀመጣል። አንዳንዱ እንዴት አባት ያደርጋል ይላል። ለምንድን ነው የማያደርገው? በራሳቸው እድል የሚኖሩ አሉ። ይሄ ኮንዶም ቀላል ነው። የገዛ አባቱ መተት አደረገበት። ይሄ ጥሩ አባት ነው። ሰማችሁ? ያልታደለው ጨከን ያለው ደግሞ አባት ምን ያደርጋል? የራሱን ልጅ ወስዶ ለሀብት ይገብራል፣ ለጠንቋይ ይሰጣል። ባይገለው ምን ያደርገዋል? ልጁን ወስዶ ይገብራል፣ የደም ቃል ኪዳን ያደርጋል። ከዛ በኋላ ልጁ በሽተኛ ሆኖ ታስሮ ቤት ውስጥ ይውላል። አባት በራሱ በልጁ እድል እየሰራ ሚሊዮነር ይሆናል። እንዲህ ሆኖ እናውቃቸዋለን። እጅግ በጣም ሰማይ ጠቀስ ህንጻ ያላቸው መኪና አስመጪዎች፣ ባለ ፋብሪካዎች የራሳቸውን የመጀመሪያ ልጅ ገብረው ልጆቻቸውን ለሀብት ብለው የሰጡ አሉ። በልጆቻቸው እድል የሚኖሩ ሰዎች አሉ። ይሄኛ ይኖርንበት ያየነው የሰማነው ነው። እናንተ ምናልባት ስትሰሙ ልትደነግጡ ትችላላችሁ። ከዚህም የበለጠ ነገር አለ። እኔ አውቃለሁ አዲስ አበባ ላይ ንስሐ ገብቷል፣ ተመልሷል። ምን የመሰለ ፀሐይ የመሰለ የራሱን ልጅ ደብረ ዘይት እዛ ጠንቋይ ቆሪጥ ጋር ሄዶ ሀብታም መሆን እፈልጋለሁ አለ። ኢትዮጵያ ውስጥ የታወቀ ሀብታም አደርግሃለሁ፣ ነገር ግን ልጅህን ገብርልኝ አለው መንፈሱ። እንዴት አድርጌ ልጅን ልገብር? አይ ልጅን ትሰጠኛለህ፣ ምንም አላረግም፣ ምናልባት ሀብቱን አንድ ቀን ትክደኛለህ። ስለዚህ የኔና አንተ ቃል ኪዳን ምልክት እንዲሆን ልጅህን ሽባ አደርገዋለሁ፣ ከቤት አውለዋለሁ። አንተ እንደ ፀሐይ ፍንትው ያልክ ሀብታም ትሆናለህ። ልጅህን ፀሐይ አታስነካው፣ ከቤት አውለው፣ ለብቻ ኑረው። የካድከኝ ቀን ልጅህን ወስዳለሁ በሞት አንተንም በሞት ወስዳለሁ አለ። ይሄንን ቃል ኪዳን አደረጉ። የገዛ ልጁን ወስዶ ሰጠ።
ታመመ ተባለ። ፓራላይዝድ ሆነ ልጁ። ቤት ቁጭ አለ። ሲሰራ ሀብታም ሆነ። መጨረሻ ራሱ በሽተኛ ሆነ። እግዚአብሔር የሰጣችሁ ሀብት ለጤንነት፣ ሰይጣን የሰጣችሁ ሀብት ለመቅሰፍት ለበሽታ ነው የሚሆነው። እሱ የሰጠው በረከት ረድኤት የለውም። የሰጠውን ይወስዳል፣ ይነጥቃል። እግዚአብሔር የሰጠውን መልሶ በሰጠው ያጸርቃል። የበረከት ስራ ያሰራል። በኋላ ዘገነነው። በቃ እኔ ለምንድነው ነፍሴን ማጣው? ይቅርብኝ አለ። መጥቶ አማከረኝ፣ ንስሐ ሰጠሁት። ከዛ በኋላ ያ ሀብት እያየው ከሳሰረ ጥሩ ጤነኛ ዳ ሆኖን ይኖራል። ግን የገበረው ልጅ የቃል ኪዳን ምልክት ስለሆነ እስካሁን ታስሮ ከቤት ቁጭ ብሏል። በንስሐ ደረጃ ይሄንን እናውቃለን። የገዛ ልጆቻቸውን አሳልፎ እስከ ሞት የሚሰጡ አሉ። ያልታደለ እኮ ስንት ሰው አለ መሰላችሁ? እሺ ልጁን ምን አረከው? ምንድነው የምታደርገው? ልጁ ድመት አስበላዋለሁ። ድመት አስበላዋለሁ? እንዴት አድርገህ? አንገቷን አፍ ውስጥ አስገባዋለሁ። አንገቷን አፍ ውስጥ አስገባዋለሁ። እሷ አፍ ውስጥ የሚለው እውነት ነው። የሆነ ቦታ ወስዶት ነበር መሰለኝ ጸበል ወሰደው ብሎ ራሱን የነገረኝና የሆነ ጅብ ነው የሚታረደውና ስጋው ለውሻ ይሰጣል፣ ደሙ ደግሞ የሆነ ቦታ ይፈሳል ምናምን አለ። የሆነ ቦታ የሚገብረው ነገር አለ መሰለኝ አላውቅም አባቱ። እና አሁን በቅርብ ደግሞ ድመቶችን እያነሳው ካልበላው ነው የሚለው። ድመት እያነሳ ካልበላ ይላል ራሱ ማለት አባቱ የሆነ ቦታ ወስዶት እኔ ምን እንደሚያደርግ አላውቅም። ሙሉ ለሙሉ ምንም ግልጽ ነው አልነገረኝም። እየቀላቀለው ነው የሚያወራው። ገባኝ። ግን ድመት ልብላ ነው የሚለው እያነሳ በቃ ስንቴ ነው የማላቀቀው ካፉ። ወይ ጉድ! ድመት ነበረች አይደል ልጅ መብላት የነበረባት፣ ተቃራኒ ሆኖ እሱ ደግሞ ድመቷን ካልበላ ይላል። እስኪ በስላሴ ይዣለሁ በኪዳነ ምሕረት ስም አባቱ የት ነው የወሰደው? ኮተቤ ወሰደው። እሺ ምን አደረገው? ኮተቤ ጠንቋይ ቤት ወሰደው። ከዛስ ምን አደረገው? አሰኛው መሬት ላይ። ከዛ አስደነቆለበት። እሺ አስደነቆለበት። በኋላ ቤት ወሰደው። ከዛስ በተናገር ልጁን አንስቼ እገላለሁ ብሎ ተነጋገሩ። እሺ ከመንፈሱ ጋር ተነጋገሩ። እሺ ከዛ በቃ እኔም ልጁ ላይ ገባሁበት። እንዴት ነው? ቆይ ስንት አመቱ ነው? 12 አመት። የ12 አመት ልጅ ድመት ይፈራል። ድመት ልብላው ትላለች። እሱ እንዴት ድመቷን ልብላ ይላል? መንፈሰኛ። እኔ ደግሞ አግዘዋለሁ። ታግዘዋለህ? ወይ ጉድ! ኧረ ዛሬው ደግሞ ጉድ ነው። እሺ ተንበርከኩ። እንግዲህ ገዛ አባት ወስዶ ኮተቤ አስጠንቅሎበታል። ምን እንዳደረገው መብራን ነች የምታውቀው። በልጥራ ሁለታችሁም ጥሩ። በስላሴ ስም፣ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም ስማችንን የጠራን ሁላችንም አንድም ሳንቀር ተጠራርገን ሄደናል። በስላሴ ስም ለዘላለም በሲኦል ታስረናል። የመጨረሻችን ነው። የዘጋነውን እድላቸውን በኪዳነ ምሕረት ስም ከፍተናል። በል ሰባት የጩ አንድ ላይ ቶሎ በል ሰባት የጩ ነው። 1 2 3 4 5 6 በል መጨረሻ ገንዘ እናሄድ። የሰብረ ዳኛ ቅዱስ ገብርኤል መልአኩ ሲኦል ያወርድ። እግዚኦ ማረነ ክርስቶስ ኪዳነ ምሕረትን አመስግንላቸው። ከባድ ነው፣ ዘግናኝ ነው። አይ እና እስኪ እግዚአብሔር ይባርክ። መብራት ማን ነው ስምህ? ጠቢቡ ሰለሞን። በስመ አብ ጠቢቡ ሰለሞን። ምን በመተት ተጠበበብህ እንጂ አንተም ላይ የተደረገው ይከብዳል። ኪዳነ ምሕረት የመጨረሻ ታድርግልህ በሉት። ወላዲተ አምላክ መብራን አትለያችሁ። ይሄው ሽንት ቤቷ በር ላይ ስትገባ ስትል እንድንታያት በትዝጋቁት ይሄን ቀን እንዳውጣ አያችሁት አይደል? እዚህ ላይ በነገራችን ላይ ቀለል ያለ ነገር አይታችሁ ማታስተውሉት ልብ ማትሉትን ነገር ልንገራችሁ። ብዙ ጊዜ በቤታችሁ ውስጥ የማይጠፉ ጥፉ ቢባሉም የማይጠፉ ሄዱ ቢባሉም የማይሄዱ ተባዮች፣ ትንንሽ አውሬዎች፣ ነፍሳቶች ከቤታችሁ የማይጠፉ ከሆነ
የሰላቢ መተት ወይም ደግሞ መተት ሲኖር ነው። በነገራችን ላይ መተት የተደገመበት ሰው ወይ ደግሞ የሰላቢ መተት ያለበት ሰው ከቤቱ አይጥ አይጠፋም። እንሽላሊት፣ እንቁራሪት፣ በረሮ፣ በጣም ብዙ ነፍሳት በቃ መድኃኒት ብታበሉ ፍሊት ብትነፉ አይጠፉም፣ አይሄዱም። በተለይ የሰላቢ መተት ቤት ውስጥ ካለ ቤታችሁ የሀይጥ መራቢያ እስኪመስል ድረስ ያስቸግራችኋል። እንደውም አይጡን ያጠፋል ተብሎ የሚሰጣቸው መድኃኒት ማደለቢያ ሆኗቸው ይራቡበታል፣ አይጠፉም። ይሄ እንግዲህ መተት ቤት ውስጥ ሲደገም የሚታዩት እንስሳት ነው። አሁን እኮ የምታወራኝ በቡችላ ድምጽ ነው። አዎ 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 በቡችላ አዎ ቆዳ አዎ በጥቁር ቡችላ ቆዳ ነው የተመተትኩት። አንተ ናስከን ምንድነው እንደ ውሻ የምትጮህ? አዎ ውሻ ቆዳ ነው የተመተትኩት። አዎ በጥቁር ቡችላ ቆዳ አዎ የፖስት ስሪው አዎ እንጀራ እናቱ ናት። እንጀራ እናቱ ያባቱን ንብረት ወርሳለሁ ብላ አዎ ኮርኮራ ሳድቁን አሰራት አመት ሙሉ አሰቃየው ባዶ ቤት። እሺ በውሻን የተመተትከው? እሺ አዎ ግደሉት፣ አፍናችሁ ግደሉት፣ በቤቱ ቀዳዳ ገብታችሁ። አዎ ሐምሌ 1994 አዎ ቅዱስ ገብርኤል አዎ አዎ ከሳት ያወጣው እሱ ነው። 94 ዓመተ ምህረት ነው የተመተታችሁት? አዎ አዎ። ስንት ዓመት ማለት ነው? 24 ዓመት መቼ ሂሳብ አታውቁም እናንተ መቼ ድፍን 24 ዓመት አዎ። እስኪ እንዴት ነው? አሁን እኮ የምታወራኝ በቡችላ ድምጽ ነው። አዎ 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 በቡችላ አዎ ቆዳ አዎ በጥቁር ቡችላ ቆዳ ነው የተመተትኩት። ግደለው። ምን እንዲሆን ነው? አዎ እንዲሞት አዎ በፍርድ ቤት አዎ አዎ ገንዘብ ከፍላ ቁጡ ከፍላ አዎ ይግባኝ ብሎ እንዳይሄድ አዎ ግደሉት፣ በተኛበት ግደሉት ነው የተባለው። ያው ንግግሩ ዘየው አማርኛ ቢሆንም ቅላጼ ምንድን ነው? የውሻ ነው። ቋንቋ አማርኛ ነው። እንደ ውሻ ነው የሚያወራው። ምንድን ነው አዎ ጉሮሮን አንቀ እስኪ እንደ ውሻ እንዴት ነው የምትለው? አዎ ቃልቻ ነው የሰጠን። አዎ የውሻ ቆዳ አያና ቃልቻው አዎ እሱ ነው። 500 ብር ከፈል ነው። አዎ ሰጠን። ድግምት ደግሞ ሰጠን። ምን አረጋችሁት? እስኪ ምን አረጋችሁት? ግደሉት በቃ። 24 ዓመት ሙሉ ምን አረጋችሁት? ባዶ ቤት እንዳያገባ እንዳይወልድ አዎ ጸጋውንም ጭምር ነው የወሰድነው። ማንም ሰው እንዳይቀርበው ሁሉም እንዲሸሸው። አዎ የጥርጣሬ መንፈስም አለው። የጥርጣሬ መንፈስ ማንም ሰው እንዳይቀርበው ብቻውን ሆኖ እንዲሰቃይ አድርጉት ነው የተባለው። አያሳዝንም መጨረሻችን ነው። እኔ ደግሞ የሚደንቀኝ አመታተቱ ስልቱ በውሻ ያስመትታሉ። ያው በውሻ የተደገመ መተት ከዚህ በፊት አብሬ መከራም በልታል አይደል? እና እስኪ የቀመሰ ነው የሚያውቀው። ወንድማችን ተሸኝቶለት ተገላግሎ አሁን እዚህ ያገለግላል። እሱም ላይ በውሻ ነበር የተመተተው። ታስታውሳለህ? እንዴት ነበር የሚያደርገው? ያው ዛፍ ላይ ሰቀለኝ ነው። ዛፍ ላይ ሰቀለኝ በጦጣና በዛም ነው። ግን ዘመኔ በሙሉ በቃ ለቅሶ ብቻ ነው። ማንም ስራ የማይሳካ ብዙ ምንም ነገር አይሳካል። ብቻ ሰውም አይቀርብም ጭራሽ። በቃ እንደ ጠላት ነው የሚያይ ሁሉ ምንም በቃ ውስጥ አንተ ነው የምታውቀው። ግን እግዚአብሔር ልቦና ይስጣችሁ።
ዘመን ሙሉ ምታለቅስ ነው የምትኖረው። በዛ ላይ ደግሞ እንደ ውሻ ማንከራተት ማቅበዝበዝ 24 ሰዓት ነው በቃ ልክ 6 ሰዓት ሲሆን መዘር ጀምራለሁ እስከ 9 ሰዓት 9 ሰዓት ነው ማቋረጥ ሻርፕ 6 ሰዓት ነው መቼ ቀን 6 ሰዓት እሺ ቀን 6 ሰዓት 3 ሰዓት እስከ 6 ሰዓት ዞራለሁ 6 ሰዓት እስከ 9 ሰዓት ሙሉ ፀሐይ በቃ ፀሐይ ሙሉ ዙሬ በቃ ቁጭ እላለሁ። እንዲህ ነበረ ሲያደርጉት የነበረው። አይዞህ ቁጭ በል ያው እንዲል ከሰከስ እንዲዞር ሰው እንዲጠላው ካያችሁ እስኪ በእውነት ውሻን ስናይ ምንድነው የምንለው ንገሩኝ እስኪ ህርከዚ አይደለም የምንለው ውሻ ስታዩ ምንድነው የምታረጉት ታቀርባላችሁ ታባርራላችሁ ውሻ የሁሉም ጠላት እኮ ነው አይደል ያየ ሁሉ ነው የሚያሳድደው ዱላ የሚያነሳበት የሚደበድበው በውሻ የሚመተተውም ያየ ሁሉ እንዲጠላው እንዲያሳድደው ህይወቱ እንዲመሰቃቀል ለራሱም እንዳይሆን ይሄ ሁሉ እንግዲህ የግፋችን ውጤት ነው። እግዚአብሔር ይታረቀን። የእነዚህ ሰዎች እንባ እነዚህ ሰዎች ላይ የሚደረገው ግፍ ሀገራችን ላይ ከዚህም የበለጠ እንዳያመጣብን እግዚአብሔር ይጠብቀን። ምክንያቱም እየሄድንበት ያለነው መንገድ በጣም እንደ ሀገርም እንደ ቤተክርስቲያንም እንደ ህዝብም ዋጋ እያስከፈለን ያለው ወደ ቤተክርስቲያን የሚመጣውም ለምሕረት ሳይሆን አንዳንዱ ለመተት ሆኗል። ሰውን ለማስጎዳት እንዲህ አይነት አባት አሉ እንዲባላል እያሉ ይመጣሉ። እድል ወደ ነገስቱን እያሳዩ የሰው እድል የሚወስዱ አሉ። እንደዚህ አይነት ደግሞ የሚሰቃያለ ምንም በማያውቀው ሰው በራሱ ሰው ማለት ነው። እስኪ ሌላ ምን አረጋችሁት? ገደሉት ነው አምንናችሁ አስወጡት፣ አሳብዱት። እሺ በውሻ የተደገምክ መተት ሌላ ማን ያለው? አዎ የቤተሰብ አለኝ። አዎ መተት አይነ ጥላ ቡዳ ጋንንት። አዎ እንዳያገባ እንዳይወልድ። አዎ ባዶ ቤትን አሰራ ያስቀመጥኩት። አዎ እንዳያገባ እንዳይወልድ አርጉት ነው። አዎ ያባቱ ንብረት ወርሳለሁ ብላ። አዎ ተንበርከክ። ሁላችሁም ነው የምትሄዱት። ተዘጋጁ ጠቅላላችሁ። በስላሴ ስም በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በአቡነ ገብረ መንፈስ ቅዱስ ስም ስማችንን የጠራን ሁላችንም በውሻ የተደገም መተት ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። ብንታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። የመጨረሻችን ነው። በል እንደለመዳችሁት እንደ ውሻ 7 የጮናጡ ተልበል 1 2 3 4 5 6 ገነዘን ያለ ሊቀ መላእክቱ ቅዱስ ሚካኤል በስላሴ ስም ሲኦል ያወርዳችሁ። ዳነ ምሕረትና መስገኑለት ተው መቤቴና መስገን ተው ይሄን እኮ ነው ያበላሽት። አባቴ ዘመን ወገን የለውም ተብዬ እኮ ነው አባቴ አሰቃዩኝ። መብራን ካንተ ጋር ትሁን። ወላዲተ አምላክ መብራን ታስተካክልልህ በሉት። እናወራለን በኋላ እሺ። ቆየን። ወላዲተ አምላክ መብራን ለሱ እንደደረሰች ለሁሉም ትድረስልን። እንግዲህ በውሻን የተመተተብህ እንደ ውሻ ተልከስክሰ የትም መንገድ ላይ እንድትቀር እንዳታገባ እንዳትሰራ እንዳትወልድ ህይወት ሁሉ እንዲተሳሰር ነው የተደረገው። ለቤታችን የመጨረሻ ታድርግልህ በሉት። በእውነት የክፋታችን ጥግ አንዱ ማሳያ ይሄ ነው። በጣም ይገርማል። የኛዎቹ ደግሞ የመተተኞች ስፖንሰሮች አሉ። መተት የለም ውሸት ነው ሐሰት ነው እናንተም ውሸት ናችሁ ሐሰተኛ ናችሁ ይላሉ። እሺኛ ውሸተኛ ነን እነዚህ ሰዎች ውሸት ነው ድራማ ነው። የነዚህ ሰዎች እኮ እዚህ ጋር የሚናገሩት ነገር ልብ የሚሰብር ነው። ራስንም የሚያስጠላ ነው። የራሳችን የክፋት ጥግ ማሳያ ነውና ሰው እንዲየተጎዳ ከማገዝ ይልቅ እንዲህ አይነት ነገር የለም እያሉ ግን ሰው ላይ የሚሰሩት ይሄንን ነው። እግዚአብሔር ከሁላችን ጋር ይሁን። ወላዲተ አምላክ መብራን የመጨረሻ ታድርግልን። ለ14 ዓመት ከቤት ወጣ አታውቅም። እየሰማችሁኝ ነው? ስም ሳትናገር የቤተሰብ የጓደኛ የምቀኛ ምን መተት ነው? ያክስት ልጅ መተት፣ ያጎት ሰላቢ፣ የጓደኛ የሚስጥር መተት። እሺ በቃኛ እና ጠቋር አለው። በቃ 14 ዓመት ቤት ነው ያሰራችኋት። አሰርኳት ቁጭ አረኳት አልኩ እኮ በቃ ቁጭ። በእናንተ ትምህርት ግን 2 ዓመት ሙሉ አቃጠለች። ስግደት፣ መቁጠሪያ፣ ጸሎት 2 ዓመት ስታዩት እጅግር አለ፣ አንተ ያስከኝ ትዳር አለ፣
4 ልጅ ወልዳለች። 4 ልጅ ወልዳለች። ንጽህናዋ፣ ደግነቷ፣ ጸሎቷ 4 ልጅ ወለደች። ሰው ያላገኘው 2 ወንድ 2 ሴት። አርሴማ ገብርኤል እያለች ያው በቃ 14 ዓመት ነው አይደለ? ቁጭ አረካት 14 ዓመት ቁጭ ስርስር አድርጌ ቁጭ። እድሏን ውስድ፣ ህይወቷን ውስድ። የተማረች ነች፣ ትደርሳለች፣ ገጣሚ ነች፣ ሁሉ ያጨበጭብላታል። በቃ ይኸው ነው። የሰላቢ መተት የሚደረገው የሰውን ሀብት ንብረት ለመስለም ሀብት ንብረት ለመውሰድ የሚደረግ መተት ነው። በጣም የሚያሳዝነው ደግሞ ይሄንን የሚያደርጉት በጣም የቅርብ የምንላቸው የራሳችን የምንላቸው ምናልባት የስጋ ዘመድም ሊሆኑ ይችላሉ፣ የሥራ ባልደረባም ሊሆኑ ይችላሉ፣ ወዳጅ ጓደኛ ሊሆኑ ይችላሉ። አልፎ ተርፎ በጣም የምንተማመንባቸው የራሳችን ሰዎች ሊሆኑ ይችላሉ። ምክንያቱም ያላችሁን ሀብት ንብረት የሚያዩት የሚመለከቱት በምቀኝነት አይን አሻግረው የሚያዩት የራሳችሁ ሰዎች ናቸው። እከሌ ሰርቶ እንዴት ሀብታም ሆነ፣ እንዴት በለጠን፣ እንዴት ከፋለ፣ እንዴት ተቀየረ። ምቀኝነት እኮ ነው። በነገራችን ላይ በሀብት እንደው ሰርተው ለፍተው ከፍ ያሉትን ሰዎች ብትጠይቋቸው አፈር ከድሜ ግጠው ለፍተው ወጥተው ወርደው አንዳንዱ ለልጆቹ ጊዜ ሳይኖረው እንደባዘነ ለፍቶ ያገኘውን የሰበሰበውን ይሄን የምትሉት ምቀኛ ለምን በለጠኝ ብሎ መተት ያስደግምባቸዋል። እያያችሁት ነው ደግሞ ሀብቱ የሚጠፋው። አንድ ሰው 4 ቤት እያለው 3ቱን ሽጦ አንዱን ሰው ከወሰደበት ሰርተው ገንዘብ የሚያመጡ 7 ሲኖትራኮች ከተሸጡ አውቃለሁ። እኔ እንጦጦ ማርያም ጸበሉን በምንሰራበት ሰዓት እኮ አንድ ሎደር አንድ ስካቫተር በሰዓት እስከ 3000 ብር ነበር የሚከራየው። አሁን ስንት እንደሆነ አላውቅም። እንዲህ አይነት ገንዘብ የሚያመጣው ንብረት የሰላቢ መተት አመድ ያደርጋል፣ ያባክናል፣ ያጠፋል። ትላንት የሚሰጡ ዛሬ ተቀባይ ሆናሉ። ትራንት ለሰውና ቸር የሆኑት በመዘርጋት በመስጠት የሚታወቁት በሰላቢ መተት ሀብት ንብረታቸው ጠፍቶ እጅግራቸው ታስረው ቁጭ ያሉ በጣም ብዙ ሰዎች አሉ። ይሄ በእውነት የግፍ ግፍ ነው። የበደል ሁሉ በደል ነው። በነገራችን ላይ በሰው ላይ በድሉ በመግባት በድሉ በመቅናት መተት በማድረግ የሰው እድል የምትወስዱ ሰዎች አይደለም በስጋችሁ በነፍሳችሁ አትድኑ። በጣም ከባድ ነው። ዜና ስላሴ የሚባል መጽሐፍ አለ። እዛ መጽሐፍ ላይ ለሰው ትልቁ ኃጢአት የቱ ነው ብላችሁ ብትጠይቁ ሁላችንም የምንስማማበት ቅድስናን የሚያርቅ ጸጋን የሚያስገፍፍ ትልቅ ኃጢአት አለ። የኃጢአት ምንድነው? ዝሙት። ዝሙት ትልቅ ኃጢአት ቢሆንም የሰው ልጅ እንስሳዊ ጠባዩ ነው። እንስሳዊ ጠባይ ሲጠናወተን ሲሰማን የራሳችን እንኳን ሰው ያለን እንደ እንስሳት ሲያደርገን ሄደን የምንፈጽመው ነው። ነገር ግን ትልቁ ኃጢአት በሰው ላይ መተት ማድረግ የሰውን እድል መውሰድ ነው ይላል። ይሄ በስላሴ ዘንድ ምሕረት የለው። አስቡት፣ አሁን በአንድ ቤት ውስጥ ያለ ሰው 4 ቤት 7 መኪና ሌሎችንም ሀብት ንብረት ሲያጣ እሷ እኮ ብቻ አይደለችም የምትጎዳው። ልጆች ይጎዳሉ፣ ቤተሰብ ይጎዳሉ። ቤተሰቦቹ በሙሉ ነው ችግር ውስጥ የሚገቡት። አንድ ሰው ላይ መተት ሲመተት ምናልባት ለጊዜው የምናየው አንዱን ሰው ነው። እሷ እዚህ ጋር ተንበርክካለች። አጋንንቱ ተንበርክኮ የእድል መተት ነኝ ይሄን ሁሉ ሀብት ንብረት አጠፋው ሲል ከሷ ጀርባ ብዙ ቤተሰቦች አሉ አብሮ የሚጎዱ። እሷ በሰላቢ መተት ስትወድቅ አብሮ የሚወድቁ በጣም ብዙ ሰዎች አሉና በጣም ጉዳቱ ሰፊ ነው። እግዚአብሔር ከዚህ ይሰውረን። ምንድነው ደግሞ ቀለበት ወርወረ የምትሰጠኝ? ምንድነው ይሄ? እሱ እኮ ተደግሞበታል። በዚህም ተደግሞበታል በቀለበቱ። ወይ ምን እንደሆነ የተደገመው? ሰንዳጸልይ ገዳም እንዳትሄድ፣ አሁን ስራችን እንዳይጋለጥ። እኛ እኮ አማቷ አይደለ እንዴ? አማቷ እኮ ነኝ። የድል መተት አትናገር። ዝም በል በስላሴ ስም። አሁን እኮ ችግሩ በመተት የታሰሩት የተያዙት መተው እንዳይድኑ እንዳይፈቱ እንዲህ አይነት ቦታ ላይ እንዳይሄዱ ይደረጋሉ።
ጸበል እንዳይሄዱ ገዳም እንዳይሄዱ እንዳይጸሉ እንዳይሰግዱ ሚስጥር እንዳይወጣ እንደገና ደግሞ እንዳይሄድ የሚያርግ ደግሞ ሌላ ደግሞ አለ እሱ ደግሞ አስሮ ጠፍሮ ቁጭ ያረጋል ሰውየው ታስሮ ቁጭ ይላል እየተማረረ እያማረረ ይኖራል